እኔ እንደዚህ አይነት አበባ እኔ እንዲሸነግረኝ አይችልም። ገብቶሃል አይደል? እኔን መሸንገር አይችልም። እንደዚህ አይነት ትርኪ ምርኪ ገባህ አይደል? የኔ ልብ ይሄ ይጠግንልኛል። ይሄ ይቅርታ እየጠየኩሽ እኮ ይቅርታ። በቃ እኔ ልቤን የሚጠግን ነገር አንዳች ነገር የለም። ገባህ አይደል? ሴት ነው ተከትላ የሄድከው ሴት ናው ተወኝ። ይሄንን ተወኝ። እኔ ተታምጣ ቢያንስ ልጄን ይወለድ አበባዎችን ለምን ነው በቃ አልፈልግም። አውጣልኝ። ይሄንን ቢያንስ ልጄ ቤቱን ማታበላሽብኝ አልፈልግም። ነው በቃ አይደል? እኔ ላንተ የሞት ሰው ነኝ የሞት። ስለዚህ እባክህ ተነስ ውጣልኝ። በቃ ነው ህይወትን ነው ህይወቴን ነው ማለት ከዚህ በኋላ እንዳትመጣብኝ። አትድረስብኝ። እኔ አልደረስኩበት። ነገር እምልሽ አጥፍቷል። ልጆችሽን ማሰብ አለብሽ የኔ ውድ። ለልጆችሽ አንቺ አንዴ በቃ ዛሬ ላይ ወልዳችኋል። አንቺና ናቲ የማትለያዩ ሰዎች ናችሁ። ምንም ቢሆን ክፉም ቢሆን መለያየትም ቢኖር በሰላም ተለያይታችሁ ልጁ ነው። ያው ለልጆች ስትይ መስዋዕትነት መክፈል አለብሽ ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ይበለላለሁኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውድ ቤተሰቦች ማለት ነው። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ እንዳያችሁት ውብዬ በድጋሜ እና ይሄ አበባ ይዞ ያው ቤተሰቦቿንም ልኮ ለቤተሰቦቿ ጊዜ ስጡኝ ጊዜ ያስፈልገኛል ብላ ነው እምቢ ያለችው። እንግዲህ እናትና አባትም በጣም ውስጧ እንደተረበሸ ነው እኔ የተረዳሁት ማለት ነው። ቢያንስ እናትና አባቷን ከሀገራቸው አምጥቶ አሸማግሌ ጥፋቱን አምኖ ይቅር ትለዋለች ብዬ ነበር ያሰብኩት። ዛሬም እንዳያችሁት እሱም እየሞከረ ነው። በጣም ውብዬ ልቧ ተሰብሯል። ያው አበባውንም እንዳያችሁት ብትን ነው ያደረገችውና ያው ይከብዳል። በእርግጥ በእሷ ቦታ ሆነን ብናስበው እኔ በእሷ ቦታ ሆኜ ባስበው ይከብዳል። ያመናችሁት ሰው እንደዚህ ሲያደርጋችሁ እሷ ትበልጥብኛለች ምናምን ብሎ በተደጋጋሚ በቃ እንደዛ ሲል ያማል። ይሄ ነገር ደግሞ መቼም የማይረሳ ነገር ነው እና ወደፊት ህይወታቸው ላይ አብረውም ለመኖር ጠባሳ ይጠላል። ግን ብዙ ነገር ይከፋል፣ ብዙ ነገር ይከብዳል አውቃለሁ ውብዬ። ግን ያን ደግሞ የሚያፈርሱ ድልድዩን ጥላቻን የሚያፈርሱ በሆድሽ ሁለተኛ ልጅ ይዘሻል፣ እንደገና ልጅሽ አባዬ እያለ ነው። ለልጆች ስትይ ውብዬ መስዋዕትነት ክፈይ አንዴ፣ ለመጨረሻና ለመጀመሪያ ጊዜ ይቅር በይው ነው የምለው። ለምን ልጆችሽ እናንተ በህይወት እያላችሁ ስህተት የሰው ልጅ ነን፣ እንኳን ሰውና ብረትም ይጋጫል እና በህይወት እያላችሁ ልጆችሽ ከእናትና ከአባታቸው ተለይተው እንዳያድጉ አትፍቀጂው ብዬ። ያው ሰይጣን አንዳንድ ጊዜ እኮ ምን ሰርቶ ይብላ። አንዳንዴ ሰይጣን እኔ የውብዬን ትዳር በነገራችን ላይ በጣም እቀናበታለሁ። በጥሩ ነገር መቅናት ምንም ያስደስታል እንጂ አያስከፋም። ግን ያው አንዳንዴ ሰይጣን ምን ሰርቶ ይብላ ነገሩ ነው። ያው ሰይጣን ነው እንትን ያለው እና ለሰይጣን ክፍተት አትስጪ። ለልጆች ስትይ እስካሁን ጠንቷል ይመስለኛል። ናሂም የተማረበት ይመስለኛል፣ ተምሮበታል ብዬ አስባለሁ። በደንብ ነው የሚማርበትም ደግሞ ይሄን ያልተማረበት መቼም እንትን አይልም እና ይቅር በይው ነው የምለው እኔ። ለልጆች ስትይ እሱን ተይውና መውደድ ማመኑ ያንን ተይውና፣ ያንን ግን የሚያፈርሱ ልጆች አሉ ብዬ ነው የማስበው። መቼም ስህተት አንዳንዴ እኮ የሰው ልጅ ሊሳሳት ይችላል እንጂ እና ይሄ አውቆ አይመስለኝም። ወይ ነገሮችን እንደዚህ ይፈጠራል ብሎም አላሰበ ሊሆን ይችላል። ማለት በጊዜው ነገሮች ሲመጡባችሁ የሚመጣብንን ቀድሞ የሚመጣውን ነገር ብናቅ ኖሮ ማንኛውም ሰው ከጥፋቱ ይታረም ነበረ እና ያው ይሄ ይመጣል ብሎ አይደለም እሱ። ያው እንግዲህ የሄደበት መንገድ በእርግጥ ያስከፋል።
ግን ለልጆችሽ ስትይ ውብዬ እንደው በማርያም ነው የምልሽ ልጆችሽ በህይወት እናንተ እያላችሁ አንቺ ሌላ አንቺና ናሂ ተለያይታችሁ ለልጆች ስትይ ማለት ነው። ያው አውቃለሁ ናቲም ጊዜ ስጣት ትሰብበት። እሷን በሰላም መብርሃን በሆድሽ ያለውን ደግሞ 2 ታርግሽ ነው የምለው እና እመቤቴ በሰላም ትገላግልሽ የኔ ውድ። ግን ለልጆች ስትይ መጽዋዕትነት ክፈይ። እናት ለልጆቿ ምንም ትሆናለች እንደ እናት። ያው እኔ ወልጄም ባላውቀው እኔ ይህንን የምነግራችሁ በነገራችሁ ላይ ማለት ነው በጣም ብዙ ጊዜ ደጋግመዋለሁ። ልጅ እናትና አባቱን ተለይቶ ማደግ የለበትም ብዬ ማስብ ልጅ ነኝ እኔ። በቃ በምንም ከምንም በላይ ከገንዘብም ከምንም በላይ እናትና አባት ያስፈልጉታል ብዬ የማምን ሰው ስለሆንኩ ነው። እኔም ደግሞ አልፌበት ስለማቅ ለዛም ነው አባቴን እኔ በጣም ስለምወደው ያው ለናሂ አድርቼ ሳይሆን ግዴታ አንቺና ናሂ ስህተት ተፈጥሯል። የሰው ልጅ ይሳሳታል። ያ ስህተት ደግሞ አጥፍቻለሁ ብሎ ይቅርታ አድርጊልኝ ካለሽ ይቅርታ አድርጊለትና ለልጆች ስትይ እባክሽን ራሪለት ውብዬ የኔ ቆንጆ በድሎሻል። በእርግጥ ለልጆች ስትይ ልጆች እኮ ራሱ ድልድይ ሰባሪ ናቸው። ጠቡን ወደ ፍቅር የሚያመጡ ልጆች አለሽ የኔ ውድ። እና የአንዳንድ ጊዜ ልንቀራቸው ለልጆቻችን እኔ ካልተመቸኝ የራሱ ጉዳይ የምንልበት ነገር የለም። እና ይሄ ጥሩ ልጅ ነው እንዳያችሁት። ያው ሰይጣን አንዳንድ ጓደኛ ምቀኛ እኮ አይጠፋም አንዳንዴ። አቤት የሰው ምቀኛ ፈጣሪ የያዘላችሁ ነው የምለው። እንግዲህ ህይወቱ መስቀልቅል ያወጣው የገዛ ጓደኛው ነው። እንግዲህ ባልሆነ ነገር እዚህ ውስጥ እንዲገባ ያደረገው ማለት ነው። እና ውብዬ እባክሽን ይቅርታ አድርጊለትና እንደ ያማረ ህይወታችሁን እንደነበረ መልሽ ነው የምለው የኔ ቆንጆ። በእርግጥ ተጎድተሻል፣ ደግሞ ይቅርታ እያለ ነው። ከይቅርታ በላይ ምንም የለ። እግዚአብሔር ይቅር ካላችሁኝ ይቅር እላለሁ ብሎ የለ። ስለዚህ ይቅርታ አድርጊለት። በእርግጥ አሁን ዝግጁ ላትሆኝ ትችያለሽ። ብዙ ነገሮች አሉ፣ ብዙ የተነደርሽባቸው ነገሮች ይኖራሉ። ጊዜ ስጡኝ ብለሻል። ጊዜ ስጣት። ናሂም ብትሆን ጊዜ ስጣት። እህት ከሆነ ጊዜ ስጣት። ጸልይ። ሰይጣን ይሰበራል። ለጊዜው ነው እንጂ እንትን የሚለው ሰይጣን ይሰበራል። እና ውብዬ ታረቂ ለልጆችሽ። ከምንም ገንዘብ ስለበሉ ጥሩ ስለጠጡ መኪና ስለያዙ ጥሩ ቤት ስለኖሩ አይደለም። ለልጅ እናትና አባት አስፈላጊ ነው። የእናትና የአባት አብሮ መኖር በጣም አስፈላጊ ነው የምለው የኔ ውድ። እና ውብዬ ከናሂ ጋር ታረቁ ነው የምለው። እንደኔ በእኔ አስተሳሰብ ከናሂ ጋር ታርቀው የድሮ ፍቅራቸው ቤታቸው እንደዛ ሞቅ ደመቅ ብሎ ማየት ነው የምፈልገው። ማለት ልጁም አባቱን ይናፍቃል፣ አባትም ልጁን ይናፍቃል። በእርግጥ አሁን እሷ የምትለው መጀመሪያ ለምን አላሰበበትም? እኔ ሞኩ ሰው ነኝ። ይፈጠራል እኮ አንዳንዴ ሰው እንኳን ሰውና ሰዎች አይደለን እኛ እኮ ደካሞች ነን። እኛ ደካሞች ነን። እግዚአብሔር ሁሉን ነገር ከብዙ ነገሮች ከብዙ እንትኑ ስለሚያወጣ ነው እንጂ እኛ ሰው ስንባል ደካሞች ነን። እና ውብዬ እና ይህን እባክሽን ይቅርታ አድርጊለትና ወደ ነበርሽበት ነገሩን በቃ በተረጋጋ መንፈስ እሰቢበትና ለሄሉም ይቅርታ አድርገሽላታል። ለናሂም ለሁሉም ይቅርታ እንዳደረግሽ ይቅርታ አድርጊለትና ናሂም ወደ ቤቱ ይመለስ። ያው ውብዬን ደግሞ በጣም ውስጧን እንዲሰማት ያደረገው ምን እንደሆነ ታውቃላችሁ? ያው ሄሉም ተጨምራ ስለሄደች ነው። በቃ እሷን ለብቻዋ ስለተዋት ምናምን ነው እንደዛ የተሰማት፣ በጣም እየተሰማት እንጂ ሄሉ እንኳን ከጎኗ ሆና ቢሆን በሰዓቱ ምንም አይመስላትም። ያው ትናንትናም እንዳያችሁት ውብዬ በጣም ተቀይማለች። ሄሉ ራሱ ልደቷን ስታከብር ለብቻውን ነው ውብዬ አልመጣችም ማለት ነው። ያው በጣም እንትን ስላለች ነው እንጂ አትቀርም። እንደውም ናሂና ውብዬ ነበሩ እስከዛሬ ሰፕራይዝ የሚያደርጓት ምናምን ነገር። ያው አንዳንዴ ይፈጠራል፣ ያጋጥማል። ምንም ማለት አይደል። ልጆች እስካሉ ድረስ ደግሞ ይሄንን ሰይጣን መስበር አለብሽ ነው የምለው የኔ ቆንጆ። ነገሮች አንዳንድ ጊዜ ሰይጣን ምን ሰርቼ ልብላ ይላል እና አንዳንድ ጓደኛ የምቀኛ የሰው ህይወት የማያስደስታቸው የሰው ደስታ የማያስደስታቸው
አሉ። በነገራችን ላይ አንዳንድ ሰዎች ጓደኛ መስለው ወዳጅ መስለው አትጠነቀቋቸውም። ራሱ የተጣላችሁት ሰው እኮ ጥሩ ጠብ ጥሩ ፍቅር ነው ይባላል። አንዳንዴ ልንገራችሁ፣ ያ ሰው ስለተጣላችሁ አይደርስባችሁም፣ እናንተም ይደርሳል። ያን ሰው እያልወደውም ስትል ትጠነቅቁታላችሁ። ግን የበግ ምንድን ነው ለብሰው የሚቀርቧችሁ ሰዎች ለእኔ ጥሩ ነው የሚያስበው ብላችሁ ስለምታስቡ አትጠነቀቋቸውም። ለምን? አንዳንዴ መጣላት መልካም ነው እላለሁ። ከዛ ሰውዬ ትጠብቁታላችሁ። ያም ሰውዬ ጥሩ ጠብ ጥሩ ፍቅር ነው ብሎ እንትን ይላችኋል። እና ይህም ጥሩ ጓደኛ መስሎ ሲሙን ሰጥቶ እንደዚህ ያደረገው እሱ ነው። እና አሁን እውነቱ ስለወጣ ይቅርታ አድርጊልን ነው የምለው ውብዬን። እና እንግዲህ ሁላችንም በጸሎት በዱዓ እንርዳቸው ነው ብዬን። ጥሩ ትዳር የሚያስቀና ትዳር ነው ያላቸው። ወደ ራሳቸው ተመልሰው ልጆቻቸውን አብረው እንዲያሳድጉ እግዚአብሔር አምላክ ይርዳችሁ። መድኃኔዓለም ከእናንተ ጋር ይሁን፣ ሰይጣንን ይስበረላችሁ ነው የምለው። ውድ ቤተሰቦቼ ለልጆቻችሁ በህይወት እስካላችሁ ድረስ እናትና አባት አብሮ የእናትና የአባትን ፍቅር ሰጥቶ ማሳደግ አንዱ ትልቅ ሀብት ነው ብዬ ነው የማስበው። እና ይሄንን እሰቡበት። ወደፊትም የምታገቡ አሁንም የተጣላችሁ ካላችሁ የእናትና አባት በህይወት መኖር ለልጆች ትልቅ ሀብት ነው። በቃ ፍቅር ለልጆቻችሁ ፍቅር ሰጥታችሁ ባላችሁ ነገር ቆሎ ቆርጥማችሁ ለምን አይሆንም? ፍቅር ሰጥታችሁ እንትን ካሳደጋችኋቸው ትልቅ ሀብት ነው ብዬ ነው የማስበው። እና ወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላማችሁ ይብዛ።